ሰላም ጤና ይስጥልኝ። እንደምን ከረማችሁ ጋስፖሎስ ማሂ ቤተሰቦች፣ ኢትዮጵያውያን፣ ኤርትራውያን ይህንን የአማርኛ ቋንቋ የምትሰሙ ሁሉ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላም ያላችሁበት ይሁን። ዛሬ ለተቀዳሜን አጠር ባለ ቪዲዮ ተመልሻለሁ። አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን ሰላም ተመለሳችሁ። ዛሬ ከተለያየ ቦታ የተለያየ ነገር ነው የምናየው። ባለፈው ቃል እንደገባሁትኝ የረዘመ ነገር ይዤ አልቀርብም። ለ15 ቀን አልመጣም ብዬ ነበር፣ ግን ነገ ሳምንት እንደዚህ ብዬ ቃል ከገባሁ ግን አጠር ያለ ሜሴጅ ስላለኝ ያንን ሜሴጅ ለሰዎች ለማድረስ ነው ማለት ነው። አምላካችን ይናገራል፣ እኛ ደግሞ እናዳምጣለን። መልእክቱ ለተወሰኑ ሰዎች ነው። ለምሳሌ መልእክቱ የማይመለከተው ሰው አለ፣ መልእክቱ ደግሞ በደንብ የሚመለከተው ሰው አለ። ነገር ግን እግዚአብሔር ተናገሩ ሲል ያንን የሚሰማውን ጆሮ ያዘጋጃል ማለት ነው። አንቺ ትናገሪያለሽ፣ የሚሰማውን ጆሮ ማዘጋጃው እኔ ነኝ ብሎኛል ብያቸዋለሁ አይደለ? በፊት መልእክት የማይመለከተው ሰው አለ፣ ፈጽሞ ከምንም ጋር ማይክ ደግሞ በትክክል መልእክቱ የሚመለከተው ሰው አለ። እግዚአብሔር ይናገራል። አዎ እግዚአብሔር ይናገራል። ዛሬ የምናየው በጣም የሚገርም ነው። 2019 ጁን አንድ ሰሃን ከሰው ቤት ተወስዶ ነበረ፣ ነጭ ሰሃን። ያ ነጭ ሰሃን ጓደኛው አለ። ይሄ 3 ሴት ሰሃን ነው። አንዱ እዚህ ጋር ከፍያ ያለው አይብና ጎመን የሚደረግበት፣ እነዚህ ደግሞ 2 የዚህ አይነት የተለያዩ ምግቦች የሚደረጉበት። ይሄ ሰሃን ከሰው ቤት ጁን ወጥቶ እንደወጣ አልተመለሰም። ይሄ ሰሃን ብቻ ሳይሆን ያልተመለሰው፣ ይህንን ሰሃን የመሰለ ሌላ እቃ ደግሞ መኪና ከቤት ወጥቶ አልተመለሰም። አዲስ ኤምዲኤክስ፣ ነጭ ኤምዲኤክስ ከቤት ወጥቶ አልተመለሰም። የተመለሱት ሰዎች ብቻ ናቸው። እግዚአብሔር አምላክ ይሄ ሰሃን ካለበት ቤት እንዲህ ይላል። ይሄ ሰሃን ካለበት እዚህ ጋር መክፈያ ያለው ጎመንና አይብ የሚያዝበት ከቀኑ 12 ሰዓት በቀትር በግዴታ የተወሰደ እቃ ነው። ሰዎቹ ሳይመቻቸው ነው አሁን ነው የምወስደው ተብሎ የተወሰደ እቃ። ያንን እቃ እግዚአብሔር መልሱ ይላል። ምክንያቱም አላውቅም፣ እግዚአብሔር ይሄ እቃ ወደ ቤቱ ይመለስ ይላል። ቤታችሁ እንግዲህ ይሄ ከሆነ ይሄ ነው በቃ። ይሄ ሰሃን 2 ክፍያ ያለው ቤታችሁ ካለ የእናንተ ካልሆነ ለባለቤቶቹ በሰውም በምንም አድርጋችሁ መልሱ ይላል እግዚአብሔር። ነጭ ኤምዲኤክስ እንደወጣች አልተመለሰችም ብያችኋለሁ። እንደዚህ አይነትም ሰሃን እንደወጣ አልተመለሰም ማለት ነው። አይነቱ እንዲገባችሁ ይሄ ነው። ኦቨን ውስጥ ምናምን የትም ቦታ ላይ ሴፍ የሆነ ሰሃን ነው። ሰሃኑ በጣም ውድና ጠቃሚ ሆኖ ሳይሆን ሰሃኑ በእግዚአብሔር አይን የሆነ ነገር ስላለው ማለት ነው። ይሄ ሰሃን በወጣበት መኪና ወጥቶ ቀርቷል። የሰው ልጅ ህይወት ግን ወደ ቤቱ ተመልሷል። እና ይሄ መለከተኛል፣ ይሄ መልእክት ለኔ ነው የምትሉ ሰዎች በቀጥታ ሰሃኑን ለባለቤቱ መልሱ ላለሁኝ አንድ ሜሴጅ ይሄ ነው። ሌላው ምን ነው ማሂዬ እንደዋዛ መኪና አደጋ ላይና ወጣ የቀረችው መኪና ብቻ ነው የምታወሪው፣ ስለዛ አክሲደንት ብቻ ነው የምታወሪው ብትሉኝ፣ የተጠራሁበት ዓላማ ከዛ አክሲደንት አትርፎኝ ኢየሱስ ክርስቶስ ለሱ ምስክር እንደሆነው ነው። በማንም ያልተጠራሁ በራሱ የተጠራሁ ማለት ነው። ከሞት ተርፌ ቃሉን ይዤ እንደወጣ ማለት ነው። ባለፈው እንዳልኳችሁ የካር አክሲደንት ደርሶብኝ አይኔ እያየ ነው። እዛው ሜዳ ላይ ተኝቼ ልጆቼ ሁሉ በስትሬቸር ላይ ተደርገው ምስክሬ እኮ ናት ብሎ ራሱ ኢየሱስ ክርስቶስ ያየሁት ምስክሬ እኮ ናት። አንድ ሌላም ጊዜ ደግሞ በጣም ሩቅ አገር ሄጄ ከእህቴ ጋራ እዛ ሀገር ላይ በጣም ኃይለኛ ዝናብ ዘነበ። በቃ የቁጣ የሆነ ዝናብ እና ጎርፍ ሊበላን ምንም አልቀረ ነው። ከአሜሪካን ሄጄ ማለት ነው። እዛም ላይ ምስክሬ እኮ ናት። ስለዚህ ከውሃ መወሰድ በቃ ያልተጠበቀ ዝናብ በዓለም ታይቶ የማይታወቅ ጎርፍ ወርዶ እህቴንም እኔንም ሳይበላን ገባን። ምንድናት? ምስክሬ እኮ ናት። የክርስቶስ ምስክርነቴ በማንኛውም ሰው የተወሰነ ሳይሆን በራሱ የተወሰነ ነው፣ ከሞት አትርፎኝ ማለት ነው። ስለዚህ ነጭ ሰሃን 2 ቦታ መለያ ያለው ለአይብና ለጎመን ማቅረቢያ ተብሎ መሄድበት አለኝ እያልኩኝ መሄድበት አለኝ የምወጣበት አሁን አልችልም፣ ሰዓቱ እንኳን ይቀየርልኝ ወደ ማታኑ ብል በፍጹም አሁን ነው የምንወስደው ተብሎ 12 ሰዓት ላይ ከቀኑ 12 ሰዓት ላይ በቀትር ከቤቱ 2019 የወጣ ሰሃኑ እንደወጣ መኪናዬ ሞቶ ቀረ። መኪናው ይቅርጦሴን ይዞ ሄድ፣ እኔና ልጆቼ ተርፈናል። ስለዚህ ለምንድን ነው እንደዚህ ብለሽ ስለዚህ መኪና የምታወሪው ብትሉኝ፣ ይሄ አደጋ ተርፌ ምስክር እንደሆነበት በምስክርነታቸው። ምንድነው በምስክርነታቸው ማለት?
ሰይጣንን በምስክርነታቸውና በክርስቶስ ደም ድል ነሱት ሲባል ምን ማለት ነው? ምስክር ማለት የተደረገለትን ሰው ወጥቶ የሚናገር ማለት ነው። ከሞት ተርፎ ከሆነ ከሞት፣ ከበሽታ አድኖ ከሆነ ከበሽታ፣ ከተለያየ ነገር ተርፎ ከሆነ ያንን የሚያመሰግንበት የእግዚአብሔርን ስራ የሚገልጽበትና የሚያመሰግንበት ነገር ነው ማለት ነው። በዛው ልክ ምን ያደርጋል ማለት ነው? በመመስከሩና በበጉ ደም በመዳኑ ምን ይሆናል? ሰይጣንን ያሸንፋል። ሌላ ማሸነፊያ የለም። የዮሐንስ ራእይ ምዕራፍ 12 ቁጥር 11 ላይ በምስክርነታቸው ምስክርነት ምንድነው? በምስክርነታቸውና በበጉ ደም ድል ነሱት። ሰይጣንን ከየትም አቅጣጫ የሚመጣውን ሰይጣንን በሰዎች ተሰውሮ ወዳጅ መስለው ጨርሰው ዲስትሮይ ሊያደርጓችሁ የሚፈልጉትን ሁሉ ድል የምትነሱት እግዚአብሔር ባቆማችሁና እግዚአብሔር ባስነሳችሁ እግዚአብሔር በሰጣችሁ ነገር ቃሉ ምስክር ስትሆኑ ነው ማለት ነው። ላደረገላችሁ ምስክር ስትሆኑ ነው ማለት ነው። ያረገላችሁን ነገር ለሌላ ሰው ስትነግሩ ነው ማለት ነው። እግዚአብሔር ሰሚ መሆኑን፣ እግዚአብሔር አዳይ መሆኑን፣ እግዚአብሔር በራሱ የሚባል ነገር መኖሩን የምታሳውቁት ምስክር ስትሆኑ ስለሆነ በምስክርነትና በበጉ ደም ነው ማለት ነው ሰይጣንን የምናሸንፈው። ስለዚህ ሰይጣንን ማሸነፊያ ትልቁ ሚስጥር የዮሐንስ ራእይ ምዕራፍ 12 ቁጥር 11 ላይ ያለላችሁ ይሄ ሳህን አጥብቄ አሳስባለሁኝ። ቤታችሁ ይሄ ሳህን ያለ ሰዎች አውጥታችሁ ለባለቤቱ መልሱ ይላል እግዚአብሔር። ሳህኑ ዝም ብሎ ምግብ መብያ ሳህን ነው፣ ሌላ ታምር የለውም። ስፒሪቹዋል ግን ራሱን የቻለ ነገር ስላለው ነው ማለት ነው። ስለ መንፈሳዊ ነገር በመንፈስ ላልሆነ ሰው ማስረዳት በጣም ከባድ ነገር ነው። እግዚአብሔር ግን ይሄንን ካለ ያንን ዕቃ አውጥቶ ለባለቤቱ መመለስ ያስፈልጋል። የወጣበት ምክንያት የሚገርም ነው። ለምሳሌ ሳይመቻችሁ አይመቸኝም ይሄን ሳህን አሁን ልሰጥሽ ጊዜ የለኝም ሲል ያ ሰው ነው አሁን ነው የምፈልገው ካለ ሰው ችግር አለ ማለት ነው። በዛ ደቂቃና በዛ ሰዓት ያንን ዕቃ የፈለገበት ያ ዕቃም እስከዛሬ ድረስ አልተመለሰም። የወጣውን መኪና አልተመለሰም። እኛ ግን ዶክተሮች እየተገረሙ ከእንደዚህ አይነት መኪና፣ ከእንደዚህ አይነት አደጋ፣ ከእንደዚህ አይነት ቶታል ከሆነ መኪና የተረፋችሁ ናችሁ ነው ያሉን። ኢመርጀንሲ ዲፓርትመንት ሲያዩን ማለት ነው ከነ ልጆቼ። እግዚአብሔር ክብሩን ይውሰድ። አሁንም ለዘላለም ምስክር ሆናለሁ፣ ለዘላለም ምስክር ሆናለሁ። በደሙ እሸፈናለሁ። እናንተንም አዳማጮቼን በጌታዬ በመድኃኒቴ በኢየሱስ ክርስቶስ ደም እሸፍናለሁ። ይህን ስደጋግም አንድ ነገር በሐሳብ ይመጣ። ድሮ አጎቴ የነገረኝ ነገር አንድ ሰውዬ አለ አይኑ ከመታወሩ በፊት አንድ ትልቅ ዶሮ ነበረው አለ። በጣም ትልቅ ዶሮ፣ በቃ በሰፈሩ የሚኮራበት ማለት ነው። የእሳቸው ዶሮ ነው እየተባለ አሁን ሰውየው አይኑ የመጨረሻ ያየ ያንን ዶሮ ነው እና አይኑ ይታወራል። አይኑ ሲታወር ምንም ነገር ሰው መጥቶ አቶ ከሌ ልጃቸውን ሊድሩ ምንም ያክል ድንኳን ጥለዋል ሲባል የኔን ዶሮ ያክላል ያንን ዶሮ ያክላል ነው የሚለው። ከሌ ቤት ገዛ ሲባል የኔን ዶሮ ያክላል ነው የሚለው። አሁንም ደግሞ ከሌ መኪና ገዛ ያን ዶሮ ያክላል እና ልክ እንደዛ ይሆንኩ ነው መሰለኝ። ይሄ መኪና አደጋ እና ደግሞ አንድ የጠጅ ታሪክ አለኝ። እነዚህን ደጋግሜ ያቀርባቸዋለሁ። ምክንያቱም ምስክርነት ማለት እግዚአብሔር የደረሰለት እግዚአብሔር ያዳነው በቤቱ ዲሊቨር ያደረገው እግዚአብሔር ከማገልገሌ በፊት ከመውጣቴ በፊት በስንት ነገሮች አሳልፎኝ ነው። ከከርስ ነፃ አውጥቶኝ ሰብሮልኝ ከርስን በሽታን ልክ እንደ ሐዋርያቶች ያወጡት እንደነበረው ከሆዴ ውስጥ ተአምር የሚባል ነገር አውጥቶ ፈውሶኝ በብዙ ነገር ለረጅም ሰዓት ዲሊቨራንስ ተደርጎልኝ በራሱ እጅ ማለት ነው። በሰው ያልሆነ እከሌ እንዲያረኩላት የሚለኝ የለም። ከሆዴ የወጣውን ነገር እግዚአብሔር ቢፈቅድ ሌላ ጊዜ ደግሞ አቀርበዋለሁኝ። አድርጎልኝ ምስክሩ ይሁን ነው። ዝም ብሎ ምስክርነት ሄሎ ብሎ የሚመጣበት አይደለም። ማዕት ነገር ያስፈልገዋል። ከቂም መንጻት ያስፈልጋል። በልባችሁ ከጻፋችኋቸው ሰዎች ጋር መፋታት ያስፈልጋል። ክፉዎችን መልቀቅ ያስፈልጋል። ከክፉ ሽሽ ይላል። ይቅርታ ልታደርጉላቸው ግድ ይላል። ምክንያቱም የሚጎዳው ቂም የያዘውን ሰው ነው። ቂም የተያዘበት ሰው ምንም አይሆንም። ቂም የያዘው ሰው ግን አናቱ እስኪዞር ነው የሚደበደበው። ምክንያቱም አይለቅም። ሰይጣን ሌጋል ራይት አለው እናንተን ለመክሰስ። አይቻልም። ኃጢአታቸውን ይቅር ብትሏቸው
እናንተም ይቅር ትባላላችሁ፣ ካላላችሁ ግን ይቅር አትባሉም ብሏል አይደል መጽሐፍ ቅዱስ። እንደ መጽሐፍ ቅዱስ የምንኖር ከሆነ የማይወዱንም የሚወዱንንም ይቅርታ ቢጠይቁም ባይጠይቁም በእግዚአብሔር ስም ይቅር እንላለን። ምክንያቱም የምናመልከው አምላክ የተለየ ስለሆነ በቀራንዮ እጁ ተዘርግቶ ተሰቅሎ ደሙ እየፈሰሰ የሚሰሩትን አያውቁምና ይቅር በላቸው ያለ አምላክ ስለሆነ የምናመልከው እሱን ከሆነ የምናሳየው በእውነት እሱ ያደረገውን ነው ማድረግ ያለብን። ሰዎችን ይቅር እንላለን። አንዳንድ ሰው ይቅርታን ከሌላ ነገር ጋር ያገናኘዋል። ይቅርታ ማለት እነዛ ሰዎች ተመልሰው በህይወታችሁ ይደንሳሉ አይደለም። ና ምንም ሳታረጓቸው እስከ ሞት ያሰቧቸው ሰዎች ተመልሰው ሰው ይሆናሉ አይደለም። ያንን ራይት አሰጧቸው። መተው አይበጠብጡም እንደድሮ። መተው የኑሯችሁ ወሳኝ አይሆኑ። መተው በሪሞት አይቆጣጠሯችሁም። መተው በእናንተ ህይወት ላይ አያዙ። ነገር ግን ያደረጉትን ሁሉ ትተውላችኋላችሁ። ያደረጉትን ነገር ሁሉ ይቅር ትላችኋላችሁ። አንዳንድ ሰዎች ደግሞ አሉ በድለው ይቅር እንድትሏቸው ላይ ይቅርታ እንድትጠይቋቸው የሚፈልጉ። ያ ምን መንፈስ እንደሆነ ራሱ አስረዳችኋለሁ ወደፊት። የሌቫይትን መንፈስ ይባላል። ያ መንፈስ ትዕቢተኛ፣ አዋራጅ፣ በትምክቱ በጣም የተመካ ኢዮብ 41 ከ35 በታች አለላችሁ። ልክ ነኝ? ኢዮብ 41 ላይ አለ ምን አይነት ትዕቢተኛ እንደሆነ። ግን ትዕቢት ደግሞ ምንን ያመጣል? ውድቀት ትቀድመዋለች ነው የሚባለው ትዕቢት። እና በትዕቢት ስንወጠር ውድቀት እንዳለ ማወቅ አለብን። እና እግዚአብሔርን የምናመልክ እውነተኛ ሰዎች ከሆንን የይቅርታ ሰዎች መሆን አለብን። አሁንም ደግሜ እላለሁ፣ የይቅርታ ሰው ማለት እነዛ የጎዷችሁ ሰዎች ዛሬም መተው ይጎዷችሁ ማለት አይደለም። ዶንት ሌት ዘም ያ ግን ሪሊዝ አርጓቸው ከልባችሁ። በልባችሁ እስር ቤት አታስቀምጧቸው፣ ልቀቋቸው፣ ይቅርታ አርጉላቸው። ምክንያቱም ይቅርታ አድራጊው ጌታ በቀራንዮ ከፍሎኛን ይቅር ብሎናልና። ነገር ግን በህይወታችሁ ድጋሚ ተመልሰው የህይወታችሁ ጭቃቂ መሆን የለባቸው። በምንም ተአምር፣ በምንም ሁኔታ ይቅር እንላቸዋለን እንጂ ድጋሚ እንዲጫወቱብን አንፈቅድላቸውም። በተለይ ምንም ሳታደርጉ ምንም ሳትሏቸው እንድትጠፉ የፈለጉ ሰዎች ለመቼም ዘመድ አይሆኑ። ለመቼም በምንም ሁኔታ። ስለዚህ እግዚአብሔርን ስለምናመልክ ይቅር እንላለን። ዛሬ አጭር ነገር ነው ይዤ የመጣሁትኝ የዶሮውን ታሪክና የነጩን ሰሃን ጉዳይ። ነጩ ሰሃን ብዙ ስፒሪቹዋል ነገር ስላለው ወደ ባለቤቱ ይመለስ ይላል እግዚአብሔር። ባለቤቱ ስፒሪቹዋል ነገር አድርጎበት ሳይሆን የተወሰደበት ሪዝን ስፒሪቹዋል ስለሆነ ከቤቱ በ12 ሰዓት ከቀኑ በግዴታ የተወሰደ ሰሃን ስለሆነ በውዴታ እንዲመለስ በእግዚአብሔር ስም ጠይቃለሁ። በውዴታ እንዲመለስ በእግዚአብሔር ስም ጠይቃለሁ። 7 ዓመት ሊሆነው ነው ጁን ሲመጣ። ስለዚህ ተረስቶ ሊሆን ይችላል፣ ከዕቃ ጋር ተደባልቆ ሄዶ ይሆናል። ነገር ግን ከሆኑ ዝግጅት ቀን በፊት በግዴታ ያወጣ ዕቃ ስለሆነ ወደ ቤቱ አልተመለሰም። ወደ ቤት ይመለስላለሁ። እግዚአብሔር ያየውን አላቅም። ይሄ የትክክለኛ የእግዚአብሔር መልእክት ነው ማለት ነው። እግዚአብሔር እንደዚህ ትንንሽ ነገሮችን ይናገራል ወይ ብንል በመንፈሳዊ ህይወት ትንሽ የሆነ ነገር ላይሆን ይችላል። በመንፈሳዊ ህይወት እግዚአብሔር ያየው ነገር ይኖራል። ምን አየ አላቅም። ምንም የማውቀው ነገር የለም። ይቀጥላል። ይሄ የመኪና አደጋና የጠጁ ታሪክ እንደገና የተለያዩ ነገሮች አሉ። እነሱም የሚቀጥሉ ታሪኮች ናቸው። ምክንያቱም በምስክርነትና በበጉ ደም ስለዳንን። ለዛሬ ዕለተ ቅዳሜን ይዤላችሁ የቀረብኩት ይሄ ነበረ። ሮብን በኦዲዮ ቅዳሜን ደግሞ በቪዲዮ ተመልሼ እስካያችሁ ድረስ መልካም ዕለተ ቅዳሜ ይሁንላችሁ። ሰላም ቆዩኝ። ሰላም ያገናኘን።